ሰላም ጤና ይስጥልን ውድ ተከታታዮች፣ ዛሬ የምንነጋገረው ስለ ቁጥሮች ብቻ አይደለም። ዛሬ የምንነጋገረው በሚሊዮኖች ቤት ውስጥ ስላለው ትልቅ ጥያቄም ስለ ተስፋና ስለ ትዕግስት ነው። እጣው መቼ ይወጣል? ይህ ጥያቄ የብዙዎች ጭንቀት ነው። አንዳንዶች ገና ወጣት ሳሉ ትዳር ሳይመሰርቱ ልጆች ሳይወልዱ ነበር መቆጠብ የጀመሩት። ዛሬ ግን ልጆቻቸው አድገው እነሱም ሽበት ወርሷቸዋል። ለ15 ዓመታት፣ አንዳንዶች ደግሞ ለ20 ረጅም ዓመታት በየወሩ ከደሞዛቸው እየቆረጡ ከልጆቻቸው ጉረሮ እየነጠቁ ለባንክ ገቢ አድርገዋል። ይህ ሁሉ መስዋዕትነት አንድ ቀን የኔ የምለው ቤት ይኖረኛል፣ ከቤት ኪራይና ከባለቤት ጭቅጭቅ አርፋለሁ በሚል ብርቱ ተስፋ ነው። ዛሬ ግን እነዛ ቆጣቢዎች በንግግር ፋንታ ቤት፣ በተስፋ ቃላት ፋንታ የቤት ቁልፍ በእጃቸው የሚገባበት ቀን የተቃረበ ይመስላል። ከንቲባዋ በምክር ቤቱ ባደረጉት ንግግር ይህንን ጥልቅ ስሜት በደንብ እንደሚረዱት በግልጽ ተናግረዋል። ከንቲባዋ እንዳሉት ባለፉት 5 ዓመታት እዚህ ምክር ቤት ስንገናኝ የቤት ጥያቄ ያልቀረበበት አንድም ምክር ቤት አላሳለፍንም ብለዋል። ይህ የሚያሳየው ጥያቄው ምን ያህል የመንግስትን በር እያንኳኳ እንዳለ ነው። ነገር ግን አሁንም ጥያቄው ለምን እጣው እስካሁን አልወጣም የሚለው ነው። መንግስት ምን ገጠመው? ግንባታውስ በምን ምክንያት ተጓተተ? ከንቲባዋ ለእነዚህ ጥያቄዎች በዝርዝር ምላሽ ሰጥተዋል። ከተረከቡት የ60 ቢሊዮን ብር ዕዳ ጀምሮ አሁን ቤቶቹ የደረሱበትን አስደሳች ደረጃና ከባንክ ጋር ስላለው አዲስ ስምምነትም አክለዋል። እኛም በዚህ ዝግጅታችን የከንቲባዋን ንግግር መነሻ በማድረግ በንግግራቸው መሃል የተቀመጡትን የጊዜ ፍንጮች እናወጣለን። ቤቱ መቼ ደርሰኛል ብላችሁ ለምትጠይቁም ዛሬ በንግግራቸው ውስጥ የተገኙት አዳዲስ ፍንጮች ትልቅ መልስ ይሆኑላችኋል። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ እዚህ ምክር ቤት ባለፉት 5 ዓመታት ስንገናኝ የቤት ጥያቄ ያልቀረበበት ምክር ቤት አላሳለፍንም። በሚሊዮኖች ተመዝግበው እየቆጠቡ ቤት ሲጠባበቁ የነበሩ የከተማችን ነዋሪዎች አሉ። ስለዚህ አሁን እየተሰሩ ያሉት ቤቶች አንደኛ በቁጥር ስንት ናቸው? ሁለተኛ የትኞቹ ናቸው ለቆጣቢዎች የሚደርሱት? እስከ 95 እጅ የደረሱ ቤቶች አሉ። ምናልባት ምክር ቤቱ በሚቀጥለው ክትትል ማየት ከቻለ ወደ ዋናው ነጥባችን ስንሸጋገር ለብዙዎቻችሁ ግልጽ ያልሆነም አንድ ትልቅ መጋረጃ እንገልጣለን። ብዙ ጊዜ መንግስት ቃል የገባልንን ቤቶች ለምን አይጨርሳቸውም? ለምንስ እጣው ዘገየ ብለን እንጠይቃለን። መልሱ ቀላል ሊመስል ይችላል፣ ገንዘብ የለም። ነገር ግን ጉዳዩ ከገንዘብ ማጣት በላይ ነው። ጉዳዩ የዕዳ ሰንሰለት ነው። ከንቲባዋ በንግግራቸው ውስጥ እጅግ አስደንጋጭ የሆነውን እውነት ይፋ አድርገዋል። ከተማዋ የተረከበችው ቆንጆ ህንጻዎችንና ቁልፎችን ብቻም አልነበረም። ከተማዋ የተረከበችው 60 ቢሊዮን ብር የሚሆን ግዙፍ የባንክ ዕዳ ነበር። ቆም ብላችሁ አስቡት። 60 ቢሊዮን ብር። ይህ ቁጥር በከተማዋ የቤት ግንባታ ታሪክ ውስጥ እንደ ካንሰር ግንባታውን ሸባ አድርጎት የቆየ ምስጢር ነው። ቆጣቢው በየወሩ ገንዘቡን ባንክ ያስቀምጣል። ባንኩ ደግሞ ያንን ገንዘብ ለከተማ አስተዳደሩ በብድር ይሰጣል። ነገር ግን ቀድሞ በነበረው ብልሹ አሰራር ምክንያት ያ የተበደሩት ገንዘብ ሳይከፈል ዕዳው እየተቆለለ መጣ። ከንቲባዋ በንግግራቸው ላይ በግልጽ እንደተናገሩት ከ60 ቢሊዮን ብር በላይ ዕዳ ተረከብን፣ ከፍተኛ ወለድ ጭማሪ ስላለው አሁንም አልተጠናቀቀም ብለዋል። እዚህ ጋር ነው የባንኮቹ ምስጢር የሚገለጠው። ባንኮቹ እንደ ማንኛውም ነጋዴ ትርፋቸውን ያስባሉ። አዲስ ግንባታ ለመጀመር ከተማዋ ተጨማሪ ብድር ስትጠይቅ ባንኮቹ የሰጡት መልስ አንድና አንድ ነበር። የድሮውን ዕዳ ሳትከፍሉም አዲስ ብድር የለም። ይህ ጥብቅ አቋም ግንባታውን ለዓመታት አቀዝቅዞታል። መንግስት ባለፉት 5 ዓመታት ውስጥ ትኩረት ያደረገው አዳዲስ ቤት በመገንባት ላይ ብቻ ሳይሆን ይህንን የቆየ የ60 ቢሊዮን ብር ዕዳ በመክፈልና ከተማዋን ከባንክ እገዳ ነፃ በማውጣት ላይ ነበር። እስካሁን ድረስ 60 ቢሊዮን ብር ተከፍሏል። ነገር ግን ወለዱ ሰንሰለቱን ስላጠነከረው አሁንም 30 ቢሊዮን ብር ዕዳ ይቀራል። ታዲያ አዲሱ ፍንጭ ምንድነው? ከንቲባዋ አንድ ትልቅ የፖሊሲ ለውጥ ተናግረዋል። አሁን የጀመርናቸው ቤቶች በመንግስት ትሬዠሪ ነው ብለዋል። ይህ ለቆጣቢው እጅግ ትልቅ የምስራች ነው። መንግስት ካሁን በኋላ የባንክ ብድርን ብቻ ተከታትሎም አይቀመጥም። ከከተማዋ የገቢ ምንጭ በቀጥታ ለቤት ግንባታ በጀት መድቧል። ይህ ማለት ግንባታው ከባንክ ሰንሰለትና ከቢሮክራሲ ጥገኝነት ወጥቷል ማለት ነው። ግንባታው በፍጥነት እንዲያልቅና ወደ ዕጣ እንዲሸጋገር የሚያደርገው ዋነኛው ቁልፍ
ይሄው ነው። መንግስት ዕዳውን እየከፈለ በሌላ በኩል ደግሞ በራሱ በጀት ቤቶቹን እየጨረሰ ይገኛል። ይህም ማለት ያ ለዓመታት የናፈቃችሁት ዕጣም ከዕዳው ሰንሰለት መበጠስ ጋር ተያይዞ ወደ ደጃችሁ አንድ ትልቅ እርምጃ እየቀረበ ነው። ውድ ተከታታዮች አሁን ወደ ዋናው የጉጉት ማማ ላይ ደርሰናል። እስካሁን ስለ ዕዳውና ስለ ባንክ ምስጢር ስንተነትን ቆይተናል። አሁን ግን ቤቶቹ በአካል የታሉ የሚለው ወሳኝ ጥያቄ የምንመልስበት ሰዓት ነው። ከንቲባዋ በንግግራቸው መሃል የቆጣቢውን ልብ ትርታ ከፍ የሚያደርግ አንድ ትልቅ ምስጢር አውጥተዋል። በከተማዋ የተለያዩ አቅጣጫዎች ግንባታቸው ተጀምሮ የነበሩ ቤቶች አሁን ምን ደረጃ ላይ እንዳሉ ስሞችን እየጠሩ ተናግረዋል። አቃቂ ወርቁ ሰፈር ተብሎ የሚጠሩ አካባቢ ላይ እየተጠናቀቁ ያሉ ቤቶች አሉ። አሁንም አቃቂ ገላንጉራ ላይ እየተጠናቀቁ ያሉና በስፋትም እየተጀመሩ ያሉ ቤቶች አሉ። ቱሉ ዲምቱ ወደ ማጠናቀቅ ደረጃ ላይ ያመጣናቸው ቤቶች አሉ። ገርጂ በተመሳሳይ ሁኔታ እየተጠናቀቁ ያሉ ቤቶች አሉ። እንደዚህ እያልን እዚህም 7 ደረጃ አካባቢና ደጃቹ ባይ አካባቢም የሚሰሩ ቤቶች አሉ። ከ40 እስከ 95 በመቶ የደረሱ ቤቶች አሉ ብለዋል ከንቲባዋ። 95%። ይህ ቁጥር ለቆጣቢው አንድ ትልቅ ትርጉም አለው። 95% ደረሰ ማለት ቤቱ አጽም መሆኑ አብቅቶም ግድግዳው ተለጥፎ ጣራው ለብሶም አሁን የቀረው ፊኒሺንግ ወይም ማጠናቀቂያ ብቻ ነው ማለት ነው። ቀለሙ፣ ሴራሚኩ፣ መብራትና ውሃው ገባ ማለት ቁልፉ ለባለቤቱ ለመረከብ ጥቂት እርምጃዎች ብቻ ይቀራሉ ማለት ነው። ከንቲባዋ በስም የጠሯቸውን እነዚህን የነገ ተስፋዎች አንድ ባንድ እንመልከታቸው። በመጀመሪያ አቃቂ ወርቁ ሰፈርና አቃቂ ገላንጉራ። በእነዚህ አካባቢዎች ያሉ ቤቶች ለማጠናቀቂያ ደረጃ ደርሰው ለዕጣ ዝግጁ እየሆኑ ነው። በመቀጠል ቱሊ ዲምቱ። ይህ ሰፊ የቤት ፕሮጀክት የብዙዎችን ስቃይ ለማቅለል ቀን ከሌሊት እየተሰራ ይገኛል። በተጨማሪም ገርጂ አካባቢ እንዲሁም በከተማዋ እምብርት የሚገኙት 7 ደረጃና ደጃቹቤ አካባቢ ያሉ ህንፃዎች ግንባታቸው ለማለቅ ተቃርቧል። ውድ ተከታታዮች ትልቁ ፍንጭ ያለው እዚህ ጋር ነው። በከተማችን የቤት ዕጣ ታሪክ ውስጥ አብዛኛውን ጊዜ ዕጣ የሚወጣው ቤቶች 100% ተጠናቀቁ ተብሎ ሳይሆን ከ80 እስከ 90 በመቶ የግንባታ ደረጃ ላይ ሲደርሱ ነው። ይህም ማለት ባለቤቱ ዕጣው ደርሶት ሂደቱን ሲጨርስ ቤቱ ሙሉ በሙሉ ተጠናቆ እንዲረከብ ታስቦ የሚደረግ አሰራር ነው። አሁን ቤቶቹ 95% ደርሰዋል ከተባለም መንግስት ዕጣውን እንዳያወጣ የሚከለክለው ቴክኒካዊ ምክንያት የለም ማለት ነው። እነዚህ በስም የተጠቀሱ ሰፈሮች የነገው ዕጣ ዋነኛ ምንጮች ናቸው። ምናልባትም በቅርቡ በሚወጣው ዕጣ ላይ ስሞ ከነዚህ ሰፈሮች በአንዱ ስር ሊጠቀስ ይችላል። ከንቲባዋ እነዚህን ቦታዎች ለይተው መጥቀሳቸው እንዲሁም አይደለም፣ ዕጣው የሚወጣበት ቅርጫት ውስጥ ያሉት እነዚህ ሰፈሮች መሆናቸውንም የሚጠቁም ታላቅ ፍንጭ ነው። ቅድሚያ የምንሰጠው ለቆጣቢዎቹ ነው። ቆጣቢዎቹ የአሁኑ ዋጋ በሚመጥን መንገድ መቆጠብ እንዲችሉ የቤቶች ኮርፖሬሽን በየጊዜው እያሳሰበን ያለው። አሁን ደግሞ ወደ እውነታው እንምጣ። ብዙዎቻችን ወደሚያስጨንቀንና ምላሽ ወደ ናፈቀን ከባዱ ጥያቄ ቤቶቹ 95 በመቶ ደርሰዋል ከተባለም መንግስት ዕዳውን እየከፈለ ከሆነ ታዲያ ዕጣው ዛሬውኑ እንዳይወጣ የገደበው ምንድነው? ለምንድነው ቆጣቢው አሁንም በጉጉት እንዲጠብቅ የተደረገው? ከንቲባዋ በንግግራቸው መሃል 2 ግዙፍ የሆኑና ዕጣው ከመውጣቱ በፊት መፈታት ያለባቸውን ቁልፍ ነገሮች አንስተዋል። እነዚህ ቁልፍ ነገሮች ካልተፈቱ ዕጣ መውጣቱ ብቻውን ትርጉም አይኖረውም። የመጀመሪያው ቁልፍ ነገር የዋጋ ጉዳይ ነው። ከንቲባዋ አንድ መራራ ግን ደግሞ ሊታለፍ የማይችል እውነታን በግልጽ ተናግረዋል። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይህንን ቤት ማቅረብ አይቻልም። የዛሬ 15 ዓመትና 20 ዓመት በቆጠቡት ዋጋ ይህን ቤት ማቅረብ አይቻልም። ነገር ግን ደግሞ መክፈል የሚችሉት እንዲሆን ታስቦበታል ማለት ነው። ይህ ቃል ለቆጣቢው ከባድ ሊሆን ይችላል። ነገር ግን የዛሬ 20 ዓመት የሲሚንቶ ዋጋ ስንት ነበር? የዛሬ 15 ዓመት የአንድ ኩንታል ብረት ዋጋስ የት ነበር? ዓለምም ሆነ ሀገራችን ያለችበት የዋጋ ንረት ግንባታቸውን እጅግ ውድ አድርጎታል። ስለዚህ እዚህ ጋር ትልቁ ፍንጭ አለ። ዕጣው ከመውጣቱ በፊት አዲስ የዋጋ ማስተካከያ ይፋ መደረጉ አይቀሬ ነው።
መንግስት ለቆጣቢው በተቻለ መጠን ዋጋውን ለማቅለል የራሱን ድርሻ ቢተወውም ቤቱ ተገንብቶ ያለቀበት ወቅታዊ ዋጋ ግን ከድሮው የቁጠባ ስሌት ጋር መጣጣም አለበት። ይህ ማለት ዕጣው ከመውጣቱ በፊት እያንዳንዱ ቆጣቢ ምን ያህል ተጨማሪ መቆጠብ ወይም መክፈል ይኖርብኛል ለሚለው ጥያቄ ምላሽ የሚሰጥ መመሪያ ይጠብቀዋል ማለት ነው። ሁለተኛው ቁልፍ ነገር የባንክና የክፍያ ስምምነት ነው። ከንቲባዋ ምን አሉ? ቆጣቢዎች እንዴት አድርገው መክፈል እንደሚችሉ ከንግድ ባንክ ጋር ተነጋግረን አሰራሩ ላይ ወደ መግባባት መተናል። ባንክና መንግስት መግባባት ላይ ደረሱ ማለት ቆጣቢው የተጨመረውን የቤት ዋጋ እንዴት በረጅም ጊዜ ብድር መክፈል እንደሚችል ዘዴ ተቀይሷል ማለት ነው። ዕጣ ከመውጣቱ በፊት ባንኩ ለቆጣቢው ብድር ለመስጠት ዝግጁ መሆኑን ማረጋገጥ አለበት። ይህ መግባባት አሁን ከተደረሰም ቀጣዩ እርምጃም ምንድነው? ቀጣዩ እርምጃ ጥሪ ነው። መንግስት ቆጣቢዎች ወደ ባንክ ሄደው ያላቸውን ቀሪ ክፍያ እንዲያስተካክሉ ወይም የቁጠባ መጠናቸውን ከአዲሱ ዋጋ ጋር እንዲያመጣጥኑ ይፋዊ ጥሪ ያደርጋል። ይህ ጥሪ ሲደረግ ደግሞ አንድ ነገር እርግጠኛ መሆን ትችላላችሁ፣ ዕጣው ወጣ ማለት ነው። ምክንያቱም መንግስት ቆጣቢው ክፍያውን እንዲያስተካክል የሚጠይቀው ዕጣ ሊያወጣባቸው ያዘጋጃቸውን ቤቶች ቁጥርና ዋጋ በትክክል ሲያውቅ ብቻ ነው። ስለዚህ አሁን ያለንበት ወቅት የዝግጅት ወቅት ነው። ከንቲባዋ መግባባት ላይ ደርሰናል ማለታቸው ያ ለዓመታት የናፈቃችሁት ጥሪ በማንኛውም ቅጽበት በዜና መጽሔቶችና በቴሌቪዥን መስኮቶች ብቅ ሊል እንደሚችል የሚያበስር ታላቅ ፍንጭ ነው። የተወደዳችሁ ተከታታዮች፣ አሁን ደግሞ መንግስት የቤት አቅርቦትን ችግር ለአንዴና ለመጨረሻ ጊዜ ለመፍታት የነደፈውን አዲሱንና ፈታኝ ስትራቴጂ እንመለከታለን። ከንቲባዋ በንግግራቸው መሃል አንድ እጅግ ተስፋ ሰጪ ቁጥር ጠቅሰዋል። አሁን ባለው ወቅት በመንግስት በግልና በጋራ ጥረት 165,000 ቤቶች በግንባታ ሂደት ላይ ይገኛሉ። ይህ ቁጥር ለከተማዋ ነዋሪዎች አዲስ ተስፋ ነው። ነገር ግን ከነዚህ ቤቶች ጀርባ ያለው እንዴት የሚለው ጥያቄ ነው ትልቁን ለውጥ ያመጣው። ከነዚህ ቤቶች መካከል 55,000 የሚሆኑት የሚገነቡት በመንግስትና በግል አጋርነት ወይም ፒፒፒ በሚባለው አዲስ አሰራር ነው። ለብዙዎቻችሁ ፒፒፒ ማለት ምን ማለት እንደሆነ ግልጽ ላይሆን ይችላል። ነገር ግን ቆጣቢዎች ትኩረታችሁን እዚህ ላይ አድርጉ። ምክንያቱም ይህ አሰራር የእናንተን የቤት ባለቤትነት ህልም እውን የሚያደርገው ዋናው ሞተር ነው። ከንቲባዋ አንድ ትልቅ ምስጢር ተናግረዋል። በእነዚህ በጋራ በሚገነቡ ቤቶች ላይ መንግስት ትርፍ አይፈልግም። እንደውም እንዲህ ብለዋል። ግል አጋርነት የሚሰሩት እየተሰሩ ያሉትም ላይ የመንግስትን ድርሻ ቤት ሳይሆን መውሰድ ያሰብነው ወይም ደግሞ የወሰንነው የዋጋ ማካካሻ እንዲሆን። ይህ ማለት አንድ የግል ባለሀብት ወይም ሪል ስቴት ቤት ሲገነባ መሬት በውድ ዋጋ ይገዛል፣ መሰረተ ልማት ያሟላል፣ ከዛም ትርፍ አክሎ ይሸጣል። በዚህ አዲስ አሰራር ግን መንግስት መሬቱን በነፃ ያቀርባል፣ መንገዱን ይዘረጋል፣ መብራትና ውሃውን እስከ ግቢው ያደርሳል። የግል ባለሀብቱ ደግሞ በራሱ ካፒታልና ጥራት ግንባታውን ያከናውናል ማለት ነው። በመጨረሻም ቤቱ ለቆጣቢው ሲተላለፍ መንግስት ለባለሀብቱ የሰጠው የመሬትና የመሰረተ ልማት ዋጋ ከቤቱ ጠቅላላ ዋጋ ላይ ተቀናሽ ይደረጋል። ይህም ማለት እርስዎ የሚረከቡት ቤት በሪል ስቴት ጥራት የተገነባ ነገር ግን በመንግስት ድጎማ ዋጋው የቀነሰ ወይም አፎርዴብል የሆነ ቤት ይሆናል ማለት ነው። ይህ ፕሮግራም ባጭሩ መሬት ከመንግስት ግንባታ ከባለ ሀብት ለቆጣቢው የተዘረጋ ታላቅ የድልድይ ስራ ይሆናል ማለት ነው። ከንቲባዋ ይህንን ስልት የተከተሉበት ምክንያት አንድና አንድ ነው፣ አቅርቦትን መጨመር። መንግስት ብቻውን በሚሊዮን የሚቆጠሩ ቤቶችን ሰርቶ መጨረስ እንደማይችል በተጨባጭ አይቷል። ስለዚህ የግል ዘርፉን ጉልበትና ፍጥነት ከመንግስት መሬትና መሰረተ ልማት ጋር በማጣመር ቆጣቢውን ተጠቃሚ ማድረግ ይፈልጋል። ባለፉት ዓመታት ትዕግስታችሁ በከንቱ እንዳልነበር ከንቲባዋ ደጋግመው አረጋግጠዋል። ቅድሚያ የምንሰጠው ለቆጣቢዎች ነው የሚለው ቃላቸው ለዓመታት የቆጠቡ ሰዎች ተስፋ እንዳይቆርጡና መንግስት በታላቅ ኃላፊነት እየሰራ መሆኑን የሚያሳይ ማረጋገጫ ነው። ስለዚህ አሁን እየተገነቡ ያሉት እነዚህ 165,000 ቤቶች የእናንተን የቁልፍ መረከቢያ ቀን እያፋጠኑት መሆኑን አትዘንጉም።
የተወደዳችሁ ተከታታዮች ባለፉት ጥቂት ደቂቃዎች በአዲስ አበባ የቤት ግንባታ ዙሪያ ያሉትን ምስጢሮች፣ እውነታዎችና ተግዳሮቶች ከከንቲባዋ ንግግር ጋር እያዛመድ በጥልቀት ስንመረምር ቆይተናል። አሁን ወደ ማጠቃለያው ደርሰናል። እንግዲህ ከንግግሩ የምንረዳውና ለናንተ ለቆጣቢዎች ግልጽ መሆን ያለበት ትልቁ እውነታ ይህ ነው። የቤት ዕጣ የሚወጣው ቤቶች 100% ተጠናቀቁ ተብሎ ሪባን ሲቆረጥ አይደለም። የዕጣው መውጣት የሚወሰነው በሁለት ወሳኝ ቅድመ ሁኔታዎች መሟላት ላይ ነው። የመጀመሪያው የግንባታው ደረጃ ሲሆን አሁን ግንባታቸው 95% የደረሱ ቤቶች በተለያዩ ክፍለ ከተሞች መኖራቸው ለዕጣው ቴክኒካዊ ዝግጁነት መኖሩን ያረጋግጣል። ሁለተኛውና ዋነኛው ግን የክፍያው መመሪያ ነው። ከንቲባዋ ከባንክ ጋር መግባባት ላይ ደርሰናል ማለታቸው ይህ የክፍያ ስምምነት ተረቆ ሊጠናቀቅ ጥቂት እርምጃዎች ብቻ እንደቀሩት ያበስራል። ታዲያ በሚቀጥሉት ጥቂት ወራት ምን እንጠብቅ? ከንግግሩ ፍንጮች በግልጽ እንደምንረዳው ወደፊት የሚመጣው ትልቅ ዜና ዕጣ ወጣ የሚል ሳይሆን ቆጣቢዎች ቁጠባችሁን አሳድጉ ወይም ደረጃችሁን በባንክ አረጋግጡ የሚል ጥሪ ይሆናል። ይህ ጥሪ የዕጣው ትክክለኛው ዜማ ነው። ቆጣቢው አሁን ባለው የገበያ ዋጋ መሰረት ክፍያውን እንዲያስተካክል የሚጠየቅበት ያ ዕለት የቤቶቹ ቁልፍ ወደ እናንተ እጅ ለመድረስ በሩ መከፈቱን የሚያሳይ ትልቁ ምልክት ነው። እንደ ህዝባችን ውሳኔ መሰረት በሚቀጥለው ምርጫ ዘመን ህዝቡ ድምጽ ሰጥቶን የምንመረጥ ከሆነ በየአመቱ 100 ሺህ ቤቶችን እየገነባን ለመሄድ ነው እንደ መንግስት። ከተማዋ በየአመቱ 100 ሺህ ቤቶችን ለመገንባት የያዘችው ግብ የቤት ጥያቄው በአንድ ዙር ዕጣ ብቻ የሚያበቃ ሳይሆን ተከታታይነት ያለውና ችግሩን ከስሩ የሚፈታ መሆኑንም ያረጋግጣል። ይህ ማለት ዕጣው ዛሬ ያልደረሰው ሰው ነገ እንደሚደርሰው፣ ነገ ያልደረሰው ደግሞ በሚቀጥለው ዓመት እንደሚደርሰው የሚያሳይ የተቋቋመ ስርዓት መፈጠሩን ያሳያል። ቆጣቢዎች የዓመታት ትዕግስታችሁ፣ የወራት ጉጉታችሁና የየቀኑ ጸሎታችሁ ወደ ፍሬ የሚቀየርበት ጊዜ ሩቅ እንደማይሆን ተስፋ እናደርጋለን። የዛሬው ዝግጅታችን ዓላማ ከንቲባዋ በመንግስት ደረጃ የሰጧቸውን መረጃዎች መሰረት በማድረግ ለሚመጣው የክፍያ ማስተካከያና ለዕጣው ዝግጅት እንድታደርጉ ለመጠቆም ነው። የቤታችሁ ቁልፍ በእጃችሁ ገብቶ የቤት ኪራይ ኑሮ አብቅቶም በራሳችሁ መጠለያ ስር የምታርፉበት ቀን በቅርቡ እንዲሆን እንመኛለን። ዝግጅታችን በዚህ አበቃን። ሰላም ቆዩን።